አፋር ሆነው የትግራይ የፖሊስ ምርመራ ኃላፊ የነበረ ተስፋዬ ገብረማርያም የሚባል ሰው አለ። ንገሩት፣ ያው ይሰማዋል እርግጠኛ። ደንገጥ ይላል። አፋር ነው ያለው። ብዙ ወንጀል ሰርቶ ነው የሄደው ትግራይ። ወንጀሉ እዚህ አይነገርም። እና እሱ ትቶት የመጣው መቀለ ማለት ነው፣ ኔትወርኩን እንዲሰራለት ትቶት የመጣው መርሃዊ የሚባል ሾፌሩ ነበር። ለሾፌሩ የሚያገለግለው የተሰጠው ኃላፊነት መቀለ ስለያ ነው። ጂፒኤስ የመሪዎች የአመራሮች ጉዳይ ጂፒኤስ ነው የሚከታተል። ቴክኖሎጂ ያለው የተሰጠው ነገር አለ። ጂፒኤስ ይሰጣል። የሽብርተኛ ምናምን ትግራይ ሽብር ለመስራት የሚፈልጉ አንዳንድ ፈንጅ የሚወረውሩ ምናምኖችን ያስተባብራል እና ሪፖርት ያቀርባል። ዴይሊ ሪፖርት ወደ አዲስ አበባ ሪፖርት ያቀርባል። ፕራይመርሊ ወደ ተስፋዬ ገብረማርያም እና ወደ አዲስ አበባ ላሉት ነው ሪፖርት የሚያደርገው። የተገኘው ዶክመንት ነው ማወራው። ዶክመንቱ ተገኝቷል። ለማን ሪፖርት ያደርግ እንደነበረ እና አጋጣሚ ብዙ ክትትል ሲከታተሉት ቆይተው በጣም ብዙ ክትትል ካደረጉ በኋላ ወደ ተንቤን ሄደ። ተንቤን አብይ አዲ ሄደና ጂፒኤስ ሲሰጥ እጅ ከፍንጅ አገኙት እና አሁን በቁጥጥር ስር ነው ያለው። በጣም ብዙ ኔትወርኩን ተገኘ። የሚከታተሏቸው የነበሩም አምጣ ማስረጃ ተብሎ የኢንፎርሜሽን ሼሪንጉ ምን እንደሚመስል ምን መረጃ አሳልፎ እንደሰጠ ምናምን ተከታተሉት። ተንቤን ሄዶ ደግሞ ምን ታርጌት እንደተሰጠው የምን አካባቢ የወታደራዊ ነገሮችን ምን ሪፖርት እንዲያደርግና የትኞቹ ጂፒኤስ ሲያዘጋጅ እንደነበረም ተናግሯል። የአመራሮች መኪና ታርጋ ፎቶ ያነሳል። የተገኘው ነው ሞባይሉ ላይ የተገኘው የአመራሮች መኪና የዓለም ገብረዋህድ፣ የሞንጆሪኖ፣ የደብረጽዮን፣ የአማኑኤል የጀነራሎች አሉ ምናምን መኪና ታርጋ አንስቶ ልኳል። የአመራሮች መኖሪያ ሎኬሽኑን ሙሉ መረጃ አሳልፎ ሰጥቷል። ወታደራዊ መረጃ ወታደራዊ የሚመስሉ በጣም ብዙ ወታደራዊ ሚዲያ ላይ የማይጠቀሱ ወታደራዊ እንትኖችን መረጃ በዝርዝር አግኝቼዋለሁ ያለው ነገር ሰጥቷል። ሁሉም ጥናት ተጠናቆ አሁን ትግራይ በቲዲኤፍ አካባቢ አንዳንዱ ይሄ አሁን አጋጣሚ 10 ቀን አካባቢ ነው ሰው ይሄ መርሃዊ የተያዘው። ጸጥ ብሏል። ይዘናል አላሉም እነሱ። እጅ ከፍንጅ ነው የተገናኘ እና ብዙ ኔትወርክ እየተጠና ነው። በጣም ብዙዎች በዚህ ሳምንት እንግዲህ ይያዛሉ። አያመልጡም። ደግሞ ኦልሬዲ በቁጥጥር ስር ናቸው ያሉት። አያመልጡም። እነ ጌታቸው መስማት ያለባቸው መረጃ ነው እና ከየትም አታመልጡም ነው። እንደነገርኳችሁ መከላከያ ከፍተኛ ቁጣ አሰምቷል። የሰሞኑ የጌታቸው ረዳ በመከላከያ የወታደራዊ ሴሚናር ላይ ያቀረበው እንትን ከጥቅሙ ጉዳቱ ያመዝናል የሚል እምነት አላቸው መከላከያ ጀነራሎች እና በማያገባው የጦርነት ጉዳይ ላይ ገብቷል፣ ዘባርቋል። የግል ጥቅሙን ስልጣኑን ዝም ብሎ ዘው ብሎ ለመግባት ነው ቸኩሎ ያለው። ምን አይነት ጦርነት ሊሆን እንደሚችል አያውቅም። ከትግራይ ጋር ከኤርትራ ጋር ከማንም ጋር ጦርነት ስንገባ ምን አይነት ጦርነት ሊሆን እንደሚችል እንኳን አልተገነዘበም እና ቶሎ የግል ጥቅሙ ነው በቃ እያየ ያለው። ቶሎ ገብቶ ትግራይ ፕሬዚደንት መሆን፣ ትግራይ ስልጣን መያዝ ነው እና ያ ቡድን ማጥፋት ብቻ ነው የሚያስበው። ብዙ ኦፖዚት እኛ ጋር ምን ሊያጋጥም እንደሚችል እንኳን አልተገነዘበም እና ወዳጅና ጠላት ሳይቀላቀል ዝም ብሎ ሁሉንም በአንድ ላይ ነው ደርቦ ፕሮፓጋንዳ ሲሰራ የነበረ ብሏል። አሁን እንዳልኳችሁ ይሄ ፕሮፓጋንዳቸው ኢቲቪ እየቆነጠረ መክሸፍ እንደ ኤርትራ የሚለው አሁን ኤርትራ ምንም ነገር ተኝቶ ነው ያሉት። ምንም ሀዘን ነው ያሉት። ሰሞኑ የፕሬዚደንቱ እናት ሀዘን ነው የሰነበቱ ሰሞኑ። ያው ኤርትራ እንዴት አይነት ካልቸር እንዳለ ደግሞ የምታዩት ዳስ ጥሎ ኤርትራ የሚገኙት የውጭ ሀገር ዲፕሎማቲክ ኮሚኒቲ አምባሳደሮች ሄደው ሀዘናቸውን ገልጸው ነው የሄዱት። አብይ አህመድ የአራዳ ልጅ አባፊጣን ቀብሮ ቀጥታ ወደ ቢሮ መጣ። ለመወለድ እንደዛ ነው እና የጌታቸው ውትድርና አቅም አሉት፣ ጦረኛ ነው አሉት። የውትድርና እውቀት ሳይኖረው ኤርትራን በግድ እየጋበዘ ነው ወደ ጦርነቱ ከትግራይ ጋር ጆይን እንድታደርግ ኤርትራ እየመጣንልሽ ነው በቃ አይቀርልሽም እያለ በጣም በማያገባን የኤርትራ አናሊሲስ ነው የገባው።
እና አይቀርብንም ነበር ወይ ያገባናል ነው እኛ የኤርትራ ብቻ አናሊሲስ ሰጥቶ ከዛ ፍጥረት ጀምሮ እስከ በቃ አሁን የመጨረሻ እሷን ካልመታናት ዋጋ የለንም ያለበት ምንድነው የሚጠቅመን አሉት። በጣም የተንጫጩበት እንትን በተለይ በዚህ ጉዳይ ነው። ወታደር ቋንቋ ለእናንተ መንገር አያስፈልገኝም። ማይሑፃ የሚባል ቦታ የመከላከያ ካምፕ ቢኖር ኢንጌጅመንት ከተፈጠረ ወይ ከዓዲ በራኽ ስትራቴጂ ዴፕስ የለውም። በኔቸሩ ኤርትራ በአንድ አቅጣጫ ከተሰበረ ወደ መሃል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። በእንደዚህ አይነት ሁኔታ የኢትዮጵያን ትርምስ ለቀጣይ የሱ ሰርቫይቫል እንደ ብቸኛ መፍትሄ ነው የሚቆጥረው። እንግዲህ ይሄ ንግግር ነው በጣም እጅጉን የከበዳቸው። ይሄ ንግግር ነው። ምን ታውቃለህ ስለ ውትድርና አሉት። ምን ያውቃል? የሰዓታት ጦርነት መንዳት ነው አለው። ይሄ ሰምታችኋል። ይሄ መንዳት ነው። የመጀመሪያው ምሽግ ከተሰበረ በኋላ መንዳት ነው አለ። ማነው ታምራት ነገራ በቃ ዝም ብሎ ጥርስ እየፋቁ አስመራ መግባት ነው ብሎ ነበር ከዚህ በፊት። ጥርስ መፋቅ አስመራ መግባት እንዳልሆነ ያውቃል። ጦርነት ከባድ ነው። ሰው እየበላ ነው የምትገባው። ዜጎች እየገበርክ ነው የምትገባው። ደግሞ በህይወት አሉ። ምን አይነት ጦርነት እንደነበረ የቅርብ ጊዜ እኛ ተማሪዎች ነበርን እኮ የኢትዮ ኤርትራ ጦርነት ጊዜ ተማሪዎች ነበር። ምን አይነት ጦርነት እንደገጠማቸው ሳሞራ አለ፣ ጻርቃን አለ እና በዱላ አሉ። ትልቅ ሰዎች ነበሩ እኮ። ባጫ በበኩሏ ባጫ ምስራቅ እዝ ነበረች፣ ግን ትንሽ ደርሷታል። የተወሰነ ቀናት ነበር ያውቃል። ስለዚህ ምን አይነት ጦርነት እንደነበረ ያውቃሉ እነሱ። በቃ መንዳት ነው ሲባል አንተ የቸኮልከው ትግራይ ለመግባት ነው፣ አንተ የቸኮልክ ቶሎ ተዋግተን አንተ ቁጭ ብለህ ፕሮፓጋንዳ ሚዲያ ላይ መጣው ቢቢሲ ላይ መጣው እያለ ፕሮፓጋንዳ ሰርቶ በቃ ትግራይ ሄዶ ፕሬዚደንት እንዲባል እሱ ነው የቸኮለው። ያ ቡድን የሚለው ነገር እንዲጠፋለት ነው የቸኮለው። ግሬተር ኢሜጅ አሁን ትልቁ ያለው ቢገር ኢሜጁ ስለ ብልጽግና ላይ ያነጣጠረው እንደዚህ ደርዘን ጠላት ምን እንዴት አድርጎ ስለነሱ እንዴት ነው ግራ የገባው እና ውትድርና ሳያቅ እያጠፋ ነው አሉት። ወቅሰውታል። ብልጽግና ባለስልጣናትን ወቅሰዋቸዋል። የኢትዮጵያ ጀነራሎች ተሰብስበው 1-4-5 ሰው ነው ብልጽግና ይሄ ተገቢ አይደለም፣ ተገቢ የሆነ ፕሬዘንቴሽን አይደለም፣ ይሄ በፍጹም ከአጀንዳ ውጭ ከኢትዮጵያ ኢንተረስት ውጭ ነው ይሄን ፕሮፓጋንዳ የሰራው ጠላት የሚያፈራ። ኤርትራ ደግሞ በቀጥታ ጆይን ለማድረግ ወደ ጦርነት ጆይን ለማድረግ ብትር ነው ያቀበለው። በቃ ዓለም ህብረተሰብ እኔማ እንደዚህ የተባልኩኝ ምን ልጠብቅ? የመጀመሪያ ምሽግ አድሑፃ ማይሑፃ ነው ያለው። አድሑፃ ወደ ዛላምበሳ ነው አሉ። አላቆም እሱ የካምፕ ወታደራዊ ካምፕ ሚሊታሪ ባራክ ነው የነበረው። ኢትዮጵያ ወታደር ነው ካምፕ እና ወደ ራማ አካባቢ ነው አንደኛ ቦታ የሚጠቅሰው። ቀላል ነው። ከዛ በኋላ ቀላል ነው። እኔ ሳየው ለመሄድ እንኳን ሩቅ ነው ማለት ሩቅ ነው። በጣም ብዙ እኮ ነው እና ማለት ረጅም ነው ርቀቱ ማለት ነው። ከአስመራ ድባር አለ፣ መንደፈራ፣ አድኋላ እንዳገርግሽ ምናምን ቤተ ገርግሽ ከዛ ይወርዳሉ። ቁልቁለት አለ። በተለይ ከትግራይ ሲወጣ ደግሞ ተራራ የሚሆነው እሱ ግን ቀላል ነው። መንዳት ነው። እንደዚህ መከላከያ ስትሆን ደግሞ ተመልከት እና አልወደዱትም። መከላከያዎች አልወደዱትም። በጣም ነው የተናደዱ የተበሳጩት። ሌላ ከአብይ ምን አላቸው? አብይና ጻርቃን የጻርቃንና የነገታቸው ጉዳይ ምንድነው የሚሉት? እነዚህ እሱ ጋር እንቀርባለን የሚሉ ሰዎች ዘገየን እኮ ቶሎ እንጀምር እስቲ ይሉታል። ለምንድን ነው ቶሎ ማንጀምረው? ዘገየን እኮ ምን እስኪሆኑ ነው? እነሱ እኮ ካምፕ እኮ ወታደራዊ ማሰልጠኛቸው እየሞላ ነው። እነሱ ሰራዊታቸው እየሞሉ ነው። ዲዲአር የነበረው እየተመለሰ ነው፣ እየጠነከረ ነው። ምንም ሳይጠነክሩ መግባት ሲገባል ቲዲኤፍ ራሱን እስኪያደራጅ ድረስ እኮ እየጠበቅ ነው አሉት። አብይ ምን አላቸው? ዘገየን ነው ያሉት እነሱ። አብይ ምን አላቸው? አትቸኩሉ አላቸው። አትቸኩሉ፣ ያለንበት ሁኔታ አይገባችሁም ወይ አላቸው። ያለንበት ሁኔታ አይገባችሁም ወይ አላቸው። እና ቀለብ ነው የፈለጋችሁት፣ የአፋር ማለት ነው፣ የአፋር ገንዘብ በጀት ነው የፈለጋችሁት። ቀለብ ከፈለጋችሁ ጠይቁ፣ ውሰዱ አላቸው። ሌላው ግን አትቸኩሉ፣ ለጦርነት አትቸኩሉ አላቸው። ያለን ሁኔታ እኔ የጦርነት ጉዳይ ጠፍቷችሁ ነው እናንተ አታውቁም፣ ጦርነት ላይ አልነበራችሁም፣ ስለ ጦርነት ዝግጅት አታውቁም፣ ምን አይነት ዝግጅት እንደሚያስፈልገኝ አታውቁም፣ አትቸኩሉ፣ ቀለብ ከፈለጋችሁ ጠይቃችሁ ውሰዱ። እና ሌላ የሰማነው ከብልጽግና የሰማነው እነ ጻድቃን ለብልጽግና ሰራዊት በጣም ነው የሚያምኑታል።
ጠንካራ ነው። ይሄ ሰራዊት ምንም ችግር የለበትም። ደረማምሶ ሁሉንም መደርመስ ይችላል። ኤርትራንም ምናምን አማራንም መደርመስ ይችላል ነው ብሎ ነው የሚያስበው። እኔ ተናግራለሁ ከዚህ በፊት እነዚህ ሰዎች አብይ ቶሎ እንዲወድቅላቸው ነው የሚፈልጉት። ማስበው እሱ ነው። ለምን ወታደሮች ናቸው። ጻድቃን እኮ የጋንታ አዛዥ ምናምን አይደለም እኮ ጋንታ ምናምን እኮ አይደለም። የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም የነበረ ሰው እኮ ነው። ማለት ቢያንስ የሆነ ሚሊታሪ አናሊሲስ ምናምን ሲሰራ እኮ አንዳንዴ በቃ መስራት ይሰራል። ወታደር አይደል እንዴ? ስለዚህ ምን አይነት ሰራዊት ነው ትግራይ የወረረው? ትግራይ ምን ያህል በስምን ያህል ሰራዊት ተወራ ነበር? እንዴት ትግራይ ዲፈንድ አደረገች? አሁን ብልጽግና ላይ ያነጣጠረ እንዲህ ብሎ ስንት ዘንዶ ነው እየመጣበት ያለው? ዘንዶ መቁጠር ነው። ትልልቅ ዘንዶች፣ አንበሳ በቁሙ የሚወጡ ዘንዶች ይበጡ ነው። ጻድቃን ያውቃቸዋል። እነዚህ ግን አይኑን ጨፍኖ በቃ ጀምርና በቃ እድልን ታሸንፋል አታሸንፍ። ድሮ በልጅነታችን እንደዚህ እናደርግ ነበር። የሆነ ዕቃ ሲጠፋብን በዚህ ነች ብሎ በመራቃቸው በዛ ደረጃ ነው እነሱ የሸቁና ብልጽግና ሰራዊት አቅም ያለው ችግር የለውም ብሎ እምነት አለው አሉ። አብይ እውነታው ገብቶታል። እነዚህ ሰዎች ስልጣን ብቻ እንደሚፈልጉ የጌታቸው ጉራ የጌታቸው ንግግር አንደኛ ስብናቸው ሸጠው ቀቅለው የበሉ ሰዎች መሆናቸው ያውቃሉ እነሱ። በእውነት ሰሜን እዝ እኮ ያቡድን ሲል ያቡድን እኮ ሰሜን እዝን ውለታ የማያውቅ ያ ሰሜን እዝ በእንቅልፍ ልቡ ምናምን እያለ እንቅልፍ ምንም በተኛበት ቋንቋ የተናገረው ይሄ የሰሞኑ ብልጽግና ሳይገርመው ይቀራል እንዴ? በጣም ነው የሚገርማቸው። ብዙ ትግራይ አልገረመው። ምን ጠብቃለህ? የማነ ገብረ መስቀል የኤርትራው ማስታወቂያ ሚኒስትር ሙት እኮ አይከሰስም አለ። ሙት አይከሰስም፣ በኢትዮጵያ ሕግም ሙት አይከሰስም። ልጅ ካለ ግን የሆነ ሂሳብ ካለ የፍትሐ ብሔር ሕግ ካለ አባት እንደዚህ ያለኝ ምናምን እዚህ አምጣ ተብሎ ምናልባት ወደ ልጅ ሊሄድ ይችላል። አንዳንድ ነገሮች ክሪሚናል ነገር አይሄድም። የሆነ እንትን ግን ሊሄድ ይችላል አንዳንድ ኤክሰፕሽናል በሆኑ ጉዳዮች ላይ። ይሄ ግን ሙት አይከሰስም። ይሄ ሙት ኋላ በዚህ ደረጃ ሰላ ድንጋይ የኢትዮጵያውያን ትብብር ነው ከሰላ ድንጋይ እንዲመለስ ያደረገን ሲል እኮ እውነት አንተ እንደዚህ አይነት ትውልድም አለ ወይ? ሰው በቀስ እያለ ነው የሚገባው። ቀስ እያለ ባሽሙር ነው ብልጽግና መሽተት ወይ መጠጋት የሚፈልገው። ይሄ እንደዚህ አይነት የለም በኢትዮጵያ ታሪክ አይደለም፣ በዓለም መጽሐፍ ላይ የለም። የዚህ ልጅ አካሄድ ፍጥነቱ በጣም በጣም ፈጣን ነው። የቀረው ነገር የለም። ሶሻል ካፒታል የሚባል የለም። የቀረው ነገር ሁሉም በልቶታል። ጻድቃንን በልቶታል። የጻድቃን አለን እኮ ዛሬ ጉድ ካልሰማችሁ ጉድ ነው የዛሬ ጻድቃን። ዛሬ ትላንት የተናገረው ለአንድ ቴሌቪዥን የብልጽግና ቴሌቪዥን ጣቢያ እና ሁኔታው አልገባህም እናንተ ወደ ስለ ስልጣን ብቻ ነው ቶሎ ማግኘት ፈልጉት። እኔ ደግሞ የደረሰብኝ ችግር አለ ብሏል። ቀጥታ አሁን ተመልካቾች መስማት ያለባችሁ የጻድቃን የአቶ ጻድቃን ነው። የአቶ ጻድቃን ያው ኢትዮጵያ ነች ጀነራልነት የሰጠችው፣ ትግራይ ጀነራል ሰጠችው። አቶ ጻድቃን ብንለው ችግር የለውም። ጻድቃን አርሚ ሰባን በተመለከተ ምን ይላል? ህወሓት አቅም የለውም ማለት አንደኛ እርስ በርስ የሚጣረስ ነው በፍጹም በቃ የሰባ ምናምን ዓመት ደግሞ ሽማግሌ የኤርትራ ፕሬዝደንት ሽማግሌ እኮ ነው ምናምን ይላል። ኢሚዲየት ታላቁ እኮ ነው በእድሜ በ4 ዓመት የሚበልጠው ሰው ሽማግሌ ነው ይባላል እንዴ? በእውነት እኛ ብንል ያምርብናል። ካሳይ ጨምራ ትልቅ ነው ብንል ያምርብናል። ወይ ጻድቃን እኮ ትልቅ ነው ቢባል ያምርብናል። አባታችን ትልቅ ሰው ስለሆነ ማለት ነው። ጻድቃን በ4 ዓመት የሚበልጠውን የኤርትራ ፕሬዝደንት እኮ ሽማግሌ ነው ይለዋል። ምን አይነት ድፍረት ነው? በ4 ዓመት ኢሚዲየት ታላቅ ማለት ነው። በደንብ አድርጎ የእናቱን ጡት እንትን አድርጎ ጠብቶ 4 ዓመት ጋፓ አንዳንዴ አለ። እድለኞች 4 ዓመት ይጠባሉ፣ 3 ዓመት ይጠባሉ። እንደዛ ነው፣ ገጠር አካባቢ እንደዛ ነው። እና ኢሚዲየት ታላቁ ነው፣ ግን ሽማግሌ ይለዋል። እሱ ካልሞተ ምናምን ይላሉ። ይሄ ጨዋታ ሰው እንዲሁ በሰማይ ያለ እንትን ብሎ እንዲህ እየቋመጡ የእንትን ፍሬ ይወድቅልኛል ብላ እገርገር እንደምትሄድ ውሻ ማለት ነው። ኤርትራን ለመቆጣጠር ኤርትራ መንግስት ለማሸነፍ በቃ አንድ ሰው መወገድ አለበት፣ በተፈጥሮ ባዮሎጂ መሄድ አለበት ብሎ እንዲህ ብሎ ቋምጦ የሚኖር ይሄ መንግስት ነው። የእነዚህ አይነት ጭንቅላት የት አካባቢ የተወለደ ጭንቅላት ነው? መሰረታዊ የሆነ ነገር እጅ ላይ ሳይኖር በቃ ይሄ ሰው 50 ዓመት ከሆነ 30 ዓመት ከሆነ በቃ ስንት ዓመት ቀረው እያልክ ትኖራለህ ሀገር እያስተዳደርክ። በእውነት እንደዚህ አይነት ትልቅ ሰው ላይ ማማ ላይ ወጥቶ የነበረ ሰው ሄዶ አንደርግራውንድ ተቀብሮ ያድራል። እና እንደዛ
ህወሓት አቅም የለውም ይላል። አርሚ 70 አርሚ 13 በኩምሩክ ግንባር ፈጥሯል ይላል። ደግሞ አለፍ ይልና ህወሓት ዞሮ በምዕራብ መጣ ይላል። ይሄ ምን ይለን ነበር? ህወሓት አቅም የለውም አለ። ይሄ አቅም የለውም የተባለ ደካማ የተባለ ህወሓት ምን ይላል? በኩምሩክ በኩል በምዕራብ በኩል ግን ሰራዊት እየመጣ ነው። እንዴት ብሎ ምን አቅም አለው ይህን ለማድረግ? በየትኛው ሎጂስቲክስ ሰፖርቱ፣ በየትኛው ሰው ኃይሉ? በትግራይ ዝም ብሎ እንደዚህ አቅም የለው ያለው ደግሞ በዚህ በኩል ከመጣ ዝም ብለህ ዘው ብለህ ለምን መቀለ አትገባም? ዘው ብለህ ለምን አትገባም? ታዲያ ችግር የለውም እኮ አፋር ያለ ሰራዊት ለምን ዘው ብለህ አታስገባም? ታዲያ አቅም የለውም ካልክ እና ይሄ የሚያደርጉ ደግሞ የኢትዮጵያ መንግስትን ለማወክ ነው። ምን ይሄ ትንታኔ ያስፈልጓል? ትግራይ ለማወክ እኮ ነው አፋር እያደራጀ ያለው። እኔ ተናግሬያለሁ ከዚህ በፊት ይህን ቢያደርጉት በኩምሩክ ቢመጡ በሞያሌ ቢመጡ በሰበታ ቢመጡ በምናምን በሚቻለው ቦታ ቢመጡ እነዚህ ገብቷቸዋል ማለት ፖለቲካው ገብቷቸዋል ማለት ነው። ብልጽግና የሄደበት መንገድ ገብቷቸዋል ማለት ነው። የነሱ ምንድነው የሚባለው የእግር ኮቴ ነው። አሁን ጭቃ ላይ ሌባ ጭቃ ላይ ረግጦ ሲሄድ ክረምት ይታወቃል፣ ኮቴ ይታወቃል። ስለዚህ ቤት በኩል ነው የገባው ቢባል የቤት አካባቢ ሰርቆ ሄደ፣ ኮቴው የተከተሉ መሄድ ነው። ትግራይ ላይ የገባ ኃይል ነበር። ኮቴው ቤት በኩል ገብቶ ቤት በኩል እንደወጣ እናውቀዋለን። ትዴፍ እነዚህ ኮቴዎች ማጥናት አለበት። በዛላምበሳ ከገባ ሌላ ዛላምበሳ መፍጠር አለበት። አበባው ታደሰ ቤት እንደገባ እናውቀዋለን። በራማ በኩል ነው የገባው። ራማ ቤት በኩል ነው። ሞያሌ ነው፣ ጋምቤላ ነው፣ ኩምሩክ ነው፣ ሁመራ ነው ወይስ በዚህ በጅቡቲ ነው? ሚሌ ነው? ማወቅ አለበት። ሌላ በባድመ በኩል ከገባ ሌላ ባድመ ማጥራት ነው። ብልጽግና ያለበት ቦታ ለመድረስ ማለት ነው። የነገርኩት ነው። ይሄ ድምፅ ወያኔ አይደለም። ኮት ካደረግከው ከፈለክ ዶኮት አድርገው። እኔ ግን እየነገርኩ ነው። እኔ ለዚህ እኮ ነፃነት እኮ እንደዚህ አይነት ሚዲያ ነፃ ሚዲያ የሚባለው እንደዛ በነፃነት የምንናገርበት ሚዲያ ስለሆነ እኮ ነው እየነገርኩ ነው አንተ። እና መንግስት ባልተዘጋጀበት አቅጣጫ ነው እየመጣ ያለው አለ። ለምን አይዘጋጅም? ተዘጋጅ በለው ማለት ተዘጋጅ በለው። መንግስት ባልተዘጋጀበት ነው ብሎ በምዕራብ እየመጣ ነው ካለ አንተ አማካሪ ነህ እኮ እውቀት አለኝ ብለህ እኮ ነው ይሄን ምን የመሰለ ፓላስ ውስጥ የሚያኖረው እኮ ተፈላስፈ የምትኖረው እኮ በዚህ ጉዳይ እኮ። ለዚህ ካልሆንክ ምን ሰርተህ ልትበላ? አቶ ጻድቃን ይሄንማ በአግባቡ ነው መመለስ ያለብህ። እንቀጥላለን። ተመልካች መስማት ያለባችሁ 3 ምርጥ ቪዲዮዎች አሉ። የሰውየው ስብዕና ጭምር ቁልጭ አድርጎ የሚያሳይ በዘመናቸው አድረስ ነው። አንዳንዶቹን ያው ወሬዎች እንሰማለን። ትግራይ ያሉት መሪዎች ራሳቸውን ለማዳን ኤኒቲንግ ይጠቀማሉ፣ ያላቸውን ችሎታ ይጠቀማሉ። ቅርብ ጊዜ ምን እንደሆነ አላውቅም እንጂ አርሜ 13 ልከውታል። መንገድ ላይ ያው ሸራሮ ላይ የደረሰው ጉዳት ይታወቃል። መሀልም ላይ ሸረሪና ላይ የደረሰው ጉዳት ይታወቃል። ያም ሆነ ግን የቀረው ኃይል እዛ ገብቷል። ኃይል የመጨመር ፍላጎት አላቸው ብዬ ነው የሚል ኢንፎርሜሽን ያለኝ እኔ። ምን ያህል ኃይል ይጨምራሉ ኋላ የሚታይ ሆነው እና ለምንድን ነው ይሄ ብዬ ሳስብ ለምንድን ነው ይሄ የሚሆነው ብዬ ሳስብ አጠቃላይ ሪጂናል የሆነ ኮምፕሊኬሽን ለመፍጠርና በኢትዮጵያ መንግስት ላይ ደግሞ ከፍ ያለ ጫና ለመፍጠር የሚያስችለን አቅጣጫ እሱ ነው ብለው ስላሰቡ ነው። አርሚ 7 ለዛ አርሚ 13ን ወደዛ ጨምረዋል። ሌሎች አርሚዎችም ሊጨምሩ ይፈልጋሉ። ምናልባት ከሰሜን ምዕራብ ዞን ማለት ከተከዜ ማዶ ካለው የትግራይ አካባቢ ወደ ምዕራብ ትግራይ ለማሻገርም ፍላጎት ይኖራቸው ይሆናል። የአንድ ሰፋ ያለ ሚሊተሪ ስትራቴጂ አካል አድርጌ ነው የማስበው እና በዛ በኩል በሆነ መንገድ ስታስብ ከሱዳን ከግብፅ የሎጂስቲክስ ሳፖርት ይሆን ሌላ የተኩስ ድጋፍ ሳፖርት ለማግኘት ይመቻቸዋል። ቅርብ ጊዜ ደግሞ ይሄ የነበረው ሙቭመንት ወደዚያ ኃይል አሰማርቶ በሰፊ ኃይል በምዕራብ ኢትዮጵያ በኩል አድርጎ ወደ መሀል ሀገር ለመግባት ሲታሰብ የነበረው ነገር ትንሽ የተቀዛቀዘ ይመስላል። ምንድነው ያቀዛቀዘው መታወቅ ያለበት ይመስለኛል። ግን አርሚ 13ን ሲልኩ የነበረው አይነት ሩጫ አይደለም ያለው አሁን። ኢንቴንሽኑ ግን ሌላ ነገር ሊሆን አይችልም። እዛ ያለውን ኃይል አርሚ 7ንም የሚጨመሩትንም ኃይሎች ጨምሮ ድንገት መንግስት ከፍተኛ ትኩረት ባልሰጠበትና ምናልባትም ኃይል ባላከማቸበት አካባቢ ችግር ለመፍጠር የኢትዮጵያ መንግስት ይህን አላየም ወይ ኃይል አላከማቸም ወይ ምናምን ሌላ ጉዳይ ነው። እንደዛ ነው ብዬ አላስብም።
አሁን እንደዛ ብሎ አያስብም ጻድቃን። አቶ ጻድቃን በምዕራብ ትግራይ እኔ ለምንድን ነው ብዬ ነው የማስበው እነዚህ ሰዎች ለምንድን ነው በዚህ በኩል የሚሄዱት? እሱ ነው የሚነግረኝ ሁላ ዲቴይል መረጃ አለዋ። ሚዲያ እንዲህ ብሎ የሚያስለፈልፈው ልጅ እኮ ምን የመሰለ የብአዴን ወደል ካድሬ ነበር ድሮ፣ እልም ያለ ካድሬ የብአዴን ማለት ነው። በኋላ ብአዴን ነኝ ግን እኔ እኮ ኦሮሞ ነኝ፣ እኔ እኮ በአፋን ኦሮሞ መናገር ፈልጋለሁ ያለው ስብሰባ ላይ መጥቶ አብይ ወደ ስልጣን እንደመጣ እኔ እንዲያውም ዝም ብዬ ነው በስህተት ነው ብአዴን የገባሁት እኮ ኦሮሞ ነኝ ያለው ሰውዬ ብአዴን ነው። እና ብአዴንና ህወሓት ናቸው እዚህ ጋር የሚያወሩት ሁለቱም። ጻድቃን አሁን ለምንድን ነው ብዬ ሳስብ መንግስት ለማወክ ነው ብዬ ነው የተረዳሁት ነው የሚለው። አሁን ይሄ ትንታኔ ያስፈልጓል። ይሄ ለመንግስት ለማወክ ነው። ለምንድን ነው አፋር የተደራጀው ብልጽግና የጻድቃን ሰራዊት የሚባለው ብልጽግና አፋር ያደራጀው 4,000 ብር እየበላ ገንዘብ እየሰጠ የእባብና የወባ ሰለባ ያደረከው ቢባል ለምንድን ነው ስል ትግራይን ለመጥቀም ነው አይባልም ማለት ትግራይ ለመጥቀም አይደለም፣ ምንም ጥርጥር የለው። አፋር ያደራጀውት መንግስት ለመሆን አይደለም። ትግራይ መንግስት አሸንፎ ቲዲኤፍን አሸንፎ ጻድቃን ያደራጃቸው ልጆች ጻድቃን ቲዲኤፍን አሸንፎ መንግስት ለመሆን አይደለም፣ ትግራይን ለማወክ ነው የሚባለው። ትግራይን ለማወክ ነው። እኔ የውትድርና እነሱ የውትድርና እውቀት የለኝ፣ ትግራይን ለማወክ ነው የሚባለው። ስለዚህ አንደኛ የሰውየው ቋንቋ አጠቃቀሙ ኢንትሮዳክሽን ላይ ካሰማችሁት ነው። እኔ ባለፈው እንደነገርኳችሁ ብልጽግና አካባቢ የሚወራ የብልጽግና ፖሊሲ ስትራቴጂ መረጃ ማግኘት ከፈለጋችሁ ጻድቃንና ጌታቸውን ተከታተሉ። እንዲሁ አፍጥኑት ጭምር በስፒድ ላይ ዩቲዩብ ላይ ስፒድ 1.5 1.30 ምናምን ፈጠን አድርጎ እንዲናገር ማለት ነው። ከሰለቻችሁ ጭምር ቶሎ ለመጨረስ በእንደዛ አፍጥናችሁ ግን መረጃውን ተቀበሉት። ጻድቃን ማት ነገር ነው ተንፍሶ የሚሄዱ። በትዕግስት የመረጃ ሰው ከሆነ ቁጭ ብሎ ይሰማል። ማት ነገር አፍስሶ ነው የሚሄደው። ከአምባሳደር ጋር ምን ተወያየ፣ መንግስት ፖሊሲ ምን አለው፣ መንግስት ምን ይፈልጋል፣ ምን ኢንቴንሽናቸው ምንድን ነው። ዝርግፋ ጌታቸው እንደዛ ምስኪን ነው። ጌታቸው ቀላል ነው። እኔ ቀላል ነው እንዲህ አድርገን የምናወጣቸው። እነዚህ መከታተል ነው። በተረፈ ምን አደረገ ቲፒኤልኤፍ ከማን ጋር አናሎጂ የተጠቀመው አናሎጂ ሂትለርና ከሙሶሎኒ ጋር ነው ያመሳስላቸው። የሂትለርና የሙሶሎኒ ፋሺዝም ህወሓት እያሳየን ነው አለ። ታሪክን ወደ ኋላ የሄዱ የአውሮፓ ፋሺዝም የነ ሂትለር የነ ሙሶሎኒ ፋሺዝም ከነሱ ጋር እያመሳሰለ የፕሮፓጋንዳ እቅዱ እንዴት እንደሚመስል የፕሮፓጋንዳ ቅድ ይሄ አወራረዱ እንዴት አድርጎ ፍሬም እንዳደረገው ትግራይን ለማጠልሸት ወይ ቲፒኤልኤፍ ለማጠልሸት ብሎ የሂትለር የሙሶሎኒ ፕሮፓጋንዳ ነው። የነሱ ፋሺዝም ነው አለና ሌላ የፕሪቶሪያ ፈጻሚ የፕሪቶሪያ ሲፈረም ስለሱ ጉዳይም ያወራል። ፕሪቶሪያ የፈረመው የትግራይ ህዝብ ነው አለ። የፕሪቶሪያ ባለቤት የትግራይ ህዝብ ነው። ስለ ትግራይ ጉዳት አያወራም። የትግራይ ጉዳይ ተራበ፣ በደል ደረሰበት፣ ሸቀጣሸቀጥ ተከለከለ፣ ባንክ ዜሮ ሆነ፣ ነዳጅ ተከለከለ፣ እንደዚህ ሳይኮሎጂካሊ አታክ የተደረገን በፕሮፓጋንዳ እየተራከመ ነው የሚለው አይገባውም። የእሱ አንደኛው ዓላማ እሱ ነው። እነግራቸዋለሁ። የፕሪቶሪያ ጉዳይ የትግራይ ህዝብ ነው የሚለው ናሬሽን ይዞ መጡ። አዲስ ነው። የፕሪቶሪያ ሰላም ስምምነት የፕሪቶሪያ አሁን የኢትዮጵያ ህዝብ ወስኗል ሲል እያንዳንዱ ቤት ሄዶ ሪፈረንደም ተደርጎ ነው የሚወሰነው ወይስ በህዝብ ተወካዮቹ ወይስ በመንግስት ነው? የኢትዮጵያ መንግስት አሁን ብልጽግና የሚባለው መንግስት ነው አይደል? መንግስት በወሰነው የኢትዮጵያ ህዝብ ነው የሚባለው። ምክንያቱም የኢትዮጵያ ህዝብ ይህን አግኝቼ ነው መንግስት የሆንኩት ነው የሚባለው። ፕሪቶሪያ የሄደው የትግራይ ህዝብ ነው ወይስ የትግራይ መንግስት ነው? ቲዲኤፍ ነው ወይስ ህወሓት ነው? ሲፈራረም ጠቅላላ ርካሽ የሆነ ፕሮፓጋንዳ እና ቺፕ ማንም ሊገዛው እንደማይችል እያወቀ ፕሮፓጋንዳ እኮ እንደዚህ አይደለም የሚሰራው። ትንሽ እውነትን ጣል እያረክ ነው። የፕሪቶሪያ ባለቤት አለ የፌዴራል መንግስትና የትግራይ ህዝብ ነው አለ። ይሄ ማን ነው? አቶ ጻድቃን። እንዴት ተብሎ ህዝብ ከመንግስት ጋር ተደራደረ? ፕሪቶሪያ ሄዱ። ወደ ተካምሱ የፌዴራል ጋቨርንመንት ትክክለኛ ቦታ ሰጠው። የፌዴራል መንግስትና የትግራይ ህዝብ ናቸው የተፈራረሙታል። አንድ የትግራይ ህዝብና የኢትዮጵያ ህዝብ ነው የተፈራረመው ማለት ነው የሚያዋጣ። ሁለተኛ እውነታውን ማዋጥ ነው። ቲፒኤልኤፍ እና የፌዴራል መንግስት ነው ማለት ያለብህ።
ወይ የኢትዮጵያ ህዝብ ከቲፒኤልኤፍ ጋር ተስማማ አትለውም። አይደለማ የቲፒኤልኤፍ ከኢትዮጵያ ህዝብ ጋር ተስማማ፣ ከተወካዩ ጋር ነው የተስማማው፣ ከፌዴራል መንግስት ጋር የተስማማው። ሺህ ጊዜ ብትጠላው፣ ሺህ ጊዜ ብትክደው፣ እውነታ እንደዚህ አይነት ላይ ሚዲያ ላይ እንደዚህ አቤት አንተ ቤተሰብ የለኝም አትልም። ቤተሰብ እኮ አለው እኮ ሰው ቤተሰብ እኮ አለው፣ የተከበረ ቤተሰብ አለው እኮ። የትግራይ ህዝብ ነው የፕሪቶሪያ ባለቤት የምትል ማን ነው? የትግራይ ህዝብ። ለምን የኢትዮጵያ ህዝብ ነው ባለቤቱ አትለው? የኢትዮጵያ መንግስት ላይ ሲሆን ለምን ፌዴራል መንግስት ነው አልከው? ህሊና ያለው ሰው በዚህ ደረጃ ይወድቃል ማለት መካሪ የለውም ሰው የነፍስ አባት ምናምን እንኳን የለውም። ኧረ የኔ ልጅ እኮ ጥሩ ሰዓት ላይ አይደለም፣ ትንሽ እረፍት ውሰድ፣ እልህ እኮ ገደል ውስጥ እየከተተህ ነው አይሉትም? የምትሰሙት ነው። የፌዴራል መንግስት እውነት ነው። ከዛ ቲፒኤልኤፍ ነው የሚለው። ለምን ትግራይ መንግስት አላቅም አለ? መንግስት አላቅም ፈርሶ አላለም። ቲዲኤፍ የሚባለው ደግሞ ቲዲኤፍን አላቅም ጁንታ ነው አለው። ስለዚህ ማንጋ ቲፒኤልኤፍን ግን አውቀዋለዋል፣ ከቲፒኤልኤፍ ጋር አድርገዋል፣ አደረገው። ጻድቃን ደግሞ ቲፒኤልኤፍ የሚባል ከቲፒኤልኤፍ ጋር መገናኘት የለበትም የትግራይ ህዝብ ነው የፈረመው ነው የሚል። እኔ ደግሞ አልኩ አሽቀንጥረው በቃ ውሰደው፣ አንተ ውሰደው፣ ውረሰው አንተ። እኔ ጻድቃን ያንተ ነው የጻድቃን ነው ብለዋል አብይ አህመድ። ፕሪቶሪያ የተፈራረም ነው ከሶስት ሰዎች ጋር ነው። አሰፋ አብርሃም የሚባሉ ሰውዬ እና አቶ ጻድቃን እና አቶ ጌታቸው ናቸው። ውሰዱት። እኔ አይደለም ያልኩ እኮ። እኔማ የትግራይ ህዝብ የምትለው ቲፒኤልኤፍ ተወክሎ ቲፒኤልኤፍ ሄዶ የፈረመው ነው። ጌታቸውም ጻድቃን ህወሓት ነን ብላችሁ ነው የፈረማችሁት። ጻድቃን የፈረመው ጌታቸው የፈረመው ህወሓት ብሎ ነው፣ የቲፒኤልኤፍ ብሎ ነው የፈረመው። የትግራይ ህዝብ አይልም ደብዳቤው ላይ። እኔ አላየሁም። እሱ ፕሪቶሪያ አልሄድኩም፣ ግን እሱ ቲፒኤልኤፍ የሚለውን አይፈረመ ይመስለኛል። ጌታቸው ውዳቂዎች ናቸው። ሲዋሹ እንኳን ቀዳዳ እንትናቸው ተመልከቱ። ደብረጽዮን የሚመራው የፖለቲካ ቡድን የፕሪቶሪያ ስምምነት ፈርሷል ብሎ አውጇል በቃል አቀባዩ በኩል። ይሄ ፓብሊክ የሆነ እንትን ነው። እነሱ ስላሉ መፍረስ ያለበት ስምምነት አይደለም። አንደኛ ባለቤቱ የትግራይ ህዝብ ነው። ሁለተኛ ሁለቱ ሜጀር ስቴክ ሆልደሮች የኢትዮጵያ መንግስትና ኢንተርናሽናል ኮሚኒቲው ስቲል ስምምነቱ ከነዚህ ሶስቱ ነው የሚቆመው። ዝም ብሎ አንዱ ሳይስማማው ቀርቶ የደብረጽዮን ግሩፕ ሳይስማማው ቀርቶ ፈርሷል ስላለ ጨዋታ ፈረሰ ዳቦ ተቆረሰ የሚሆን አይነት ነገር አይደለም መሆን ያለበት። የፕሪቶሪያ ስምምነት ትልቁ ነገር ከፈረሰ አማራጩ ጦርነት ነው። ሌላ ትግራይን አሁን ከማዕከላዊ መንግስት ጋር የሚያገናኘው ከህገ መንግስቱ ቀጥሎ ከህገ መንግስቱ ተቀድቶ የመጣው የህገ መንግስቱ አካል የሆነው የፕሪቶሪያ ስምምነት ነው የሚያገናኘው። ይሄን ይዘን ነው ይሄኛውን እዛ ላይ ቢውል እያደረግን ነው ሰላም ማምጣት የምንችለው፣ ችግሮቻችንን መፍታት የምንችለው። ይሄ ፈረሰ ከተባለ ወደ ጦርነት መግባት ነው የሚሆነው። ለምንድን ነው የሚያፈርሱት? አስቀጥሉት። ጻድቃን ማስቀጠል አለበት። ይሄ ያንተ ነው ተብሏል። ይሄ ተወሱን ተወውና በደንብ ይሄ ዶክመንት የአንተ ዶክመንት ነው። የወለደች እያለች ያቀፈች እናት ልሆናለች ተብሎ የተመሰለው ተረት እና ምሳሌ የተሰጠው ለአንተ ነው። የወለደችው እናንተ ናቸው። የዚህ ፕሪቶሪያ አግሪመንት ወላጆች እናንተ ናቸው። ወላጆች በነገራችን ላይ አንድ ሰው ምን አለኝ፣ ኢንትረስቲንግ ነው። በነገራችን የአንዳንድ ሰው እይታ ለየት ይላል፣ ደስ ይለኛል። እንዴ የቲፒኤልኤፍ ሃርድ ላይነርስ የሚባሉት ምንድን ነው? የቲፒኤልኤፍ ሃርድ ላይነርስ ማለት ምን ማለት ነው? የአሜሪካ አልኩት። አንድ ሰው ዲፕሎማት ነው። ቲፒኤልኤፍ ሃርድ ላይነርስ ምንድን ነው? አዲስ አበባ እነዚህ ሰዎች ኢቭን እነዚህ ለማሲንጋጋ ምናምን ሲያወሩ ይሄ ምን ነበር? ፎርመር እንትን ነው የትግራይ ፕሬዚደንት ነው ሲያስታውቅ ራሱ የሚያስታውቀው ሲቪ ላይ ነው እኮ ኢንትሪም ገቨርንመንት ይሁን ምናምን ፎርመር ትግራይ ገቨርንመንት ፕሬዚደንት ነው ጌታቸው። ይሄም ፎርመር የቲፒኤልኤፍ ሴንትራል ኮሚቴ የትግራይም ፈላጭ ቆራጭ ምክትል ፕሬዚደንት የነበረ ነው። የፕሪቶሪያም ተፈራራሚ አካል ነው የሚባለው የቲፒኤልኤፍ ማለት ነው። ቲፒኤልኤፍ ብሎ የተፈረመ ጻድቃን በቲፒኤልኤፍ ነው አእምሯቸው ላይ ያለው። ከዛ እነዚህ ቲፒኤልኤፍ ሃርድ ላይነርስ የሚባሉት እነዚህ ምንድን ናቸው? እነዚህ ገለልተኛ ናቸው፣ ለዘብተኛ። ያ ኮንዘርቫቲቭ ነው። ይሄ በቃ ሊበራል የሆነ አስተሳሰብ ያላቸው በቀላሉ ማኒፕሌት የሚደረጉ በቀላሉ እሺ እንደዚህ ተለዋዋጭ ሀሳብ ያላቸው እና ተቀባይ ማለት ነው። ያ ግን ሞቻ አድራለሁ ብሎ ድርቅ ያለ ማለት ነው። ቀይ መስመር እነዚህን አሳልፍ ያዘ። እነዚህ ግን ቀይ መስመር ተጣሰ፣ ተሰበረ፣ ግድ የለንም ችግር የለም እንደፈለግ አድርገው ባያችሁ ናቸው እነዚህ። ስለዚህ ቲፒኤልኤፍ ሃርድ ላይነርስ የሚባሉት የትግራዩ ነው። ቲፒኤልኤፍ ለዘብተኛ የሚባሉ እነዚህ ናቸው።
በእነዚህ ኢንተርናሽናል ኮሚኒቲ ወይ እየተሸወደ ነው ማለት ነው። መረጃ የላቸው እነዚህ ሰዎች። ሃርድላይነር ማለት ቲፒኤልኤፍ ጠቅላላ ነው። ቲዲኤፍም ቲፒኤልኤፍም ነው። እነዚህ ናቸው ቲፒኤልኤፍ ሃርድላይነር ያልሆኑት ተብለው የሚወሰዱ። እንደዛ ሰው የነገረኝ ነው። ደግሞ ከእነሱ ጋር ግንኙነት ያለው ሰው የነገረኝ ነው። ይህን ስም ጨርሰው ትልቁ ነገር የፕሪቶሪያን ስምምነት ወደ ትግራይ ህዝብ እንዲመለስ መደረግ አለበት። እዚህ ጋር ተመልከቱ። የፕሪቶሪያ ሰላም ስምምነት ወደ ቲፒኤልኤፍ አይልም፣ ወደ ትግራይ ህዝብ መመለስ አለበት። የፕሪቶሪያ ሰላም ስምምነት ባለቤቱ የትግራይ ህዝብ ነው። ለምን? ቲፒኤልኤፍ እልህ አለበት፣ ጥላቻ አለበት። ምንም የቲፒኤልኤፍ አሶሲዬሽን ከፕሪቶሪያ ጋር አይፈልገውም። ይሄ ሰውዬ ፕሪቶሪያ ማለት የትግራይ ህዝብ ነው፣ ባለቤቱ ነው ባይ ነው። ለየት ያለ ቅርጽ እኮ ነው ይዘው የመጣው። ቅዱ ቀላ አለ እንኳ አርጊመንቱ በስተርጅና እንደዚህ ሰው በዚህ ይበላሻል። ትልቁ ነገር የፕሪቶሪያን ስምምነት ወደ ትግራይ ህዝብ እንዲመለስ መደረግ አለበት። የኢንተርናሽናል ኮሚኒቲውም ማዕከላዊ መንግስት፣ ፌዴራል መንግስትም በጋራ እንዴት ነው ወደ ትግራይ ህዝብ እንመልሰው እና የፕሪቶሪያ ስምምነትን መነሻ አድርገን ወደ የተሟላ ትግራይን ወደ ፌዴራል መንግስት የሚያስገባ አሬንጅመንት እስከምናመጣ ድረስ በምርጫ በህዝብ ተሳትፎ ይሄኛውን እንዴት አድርገን ነው ይዘን የምንሄደው የሚል መታየት ያለበት አድርገን እንወስደው። ትንታኔ አይጠላም፣ ግን ጥላቻ ምን ያህል እንደሚያሳውረው አይቻለሁ። እኔ ሙሉ ፕሮግራሙን ከምትከታተሉ እኔ ሳመሪውን ልንገራችሁ። ሙሉ 1 ሰዓት ከምናምን ፕሮግራም ነው። ሳመሪውን አጠር አድርጌ ላቅርብላችሁ። ምን አለ? አንደኛ ጦርነት አማራጭ ባይሆንም አለ የኢሳያስ አስተዳደር እስካለ ድረስ በህይወት እስካለ ድረስ ስልጣን ላይ እስካለ ድረስ ኢትዮጵያ ሰላም አታገኝም አለ። ጦርነት አማራጭ ባይሆንም የኢሳያስ አስተዳደር እስካለ ድረስ ኢትዮጵያ ሰላም አታገኝም፣ ስለዚህ ጦርነት የግድ ነው አለ። ንግግሩ ጠቅላላ ዛሬ እና ጽምዶ የኢሳያስ ነው አለ። አቅም ስለሌለው ሌሎችን ለመጠቀም ፈልጎ ነው አለ። ሌላ አርሚ 7 ባላንስ ኦፍ ፓወር እየተጫወተ ነው በሱዳን አለ። የአርሚ 7 ሮል ባላንስ ኦፍ ፓወሩ ተዛብቷል። አርሚ 7 ባይኖር ኖሮ ቢወጣ ኖሮ የሱዳን ኃይሎች ይደራደሩ ነበር። አርሚ 7 ገብቶ ግን ለድርድር አልመቻለም፣ ምክንያቱም አልቡርሃን እያሸነፈ ነው አለ። እንደዛ አይነት ቋንቋ የተጠቀመው። ሌላ የጦር መሳሪያ እስከ ወለጋ እየመጣ ነው አለ። የጦር መሳሪያ ኢትዮጵያ ላሉ ኃይሎች ለኦላ እና ፋኖ ይመስለኛል ይሄ ቋንቋ። ኦላ በወለጋ በኩል መሳሪያ እያገኘ ነው አለ። ደግ አደረጉ። ይህም ቢሆን ጥሩ ነው፣ ግን ዝም ሳመሪ ብቻ ነው የምነግራችሁ። የሱዳን ነገር መዘጋት አለበት አለ። የሱዳን ነገር መዘጋት አለበት፣ ቻፕተሩ መዘጋት አለበት፣ ኢትዮጵያን አፌክት እያደረገ ነው አለ። ኦላም ፋኖም በዛ በኩል ነው፣ በሱዳን በኩል ነው መሳሪያ እያስመጡ ያሉት አላቸው። ይህን ነገር ነው አለ። ሌላ ህወሓት አቅም የለውም፣ ቀድም ነግራቸዋለሁ፣ አቅም የለውም። በሱዳን በኩል ለመምታት ግን እየመጣ ነው አለ። አቅም የለውም በሱዳን በኩል ግን፣ በኩምሩክ በወለጋ በኩል ግን ኢትዮጵያ መንግስትን ለመውጋት እየመጣ ነው። የኢትዮጵያ መንግስት ማወቅ አለበት፣ መጠናከር መዘጋጀት አለበት አለው፣ ምክር ሰጠ። በፌዴራል መንግስት ግፊት እያደረግን ነው አለ። እርምጃ እንዲወሰድ ነው በፌዴራል መንግስት ትግራይ ላይ እርምጃ እንዲወሰድ በፌዴራል መንግስት ላይ እርምጃ ግፊት እያደረግን ነው። ቀደም ብዬ እንደነገርኳችሁ ጦርነት አትቸኩሉ አብይ አህመድ ያላቸው ነው። አትቸኩሉ ብሏቸዋል። ኢንዲፐንደንት ትልቅ ሰው የነገረን ነው። እና ገንዘብ ከፈለጋችሁ ገንዘብ ጠይቁን፣ ቀለብ ከፈለጋችሁ ተጨማሪ ገንዘብ ጠይቁን፣ አለበዚያ ግን የገጠመን ችግር እያወቃችሁ ቶሎ ጀምር እያላችሁ አታስቸኩሉን ብሏቸዋል። እና እዚህ ጋም ራሱ እዚህ ፕሮግራም ላይ ምን ብሏል? ፌዴራል መንግስት ላይ ግፊት እያደረግን ነው፣ እርምጃ እንዲወሰድ ግፊት እያደረግን ነው ብሎ ቃል በቃል ሰውየው ተናግሯል። በኤርትራ ህዝቡ አንድ አይደለም ብሏል። ኤርትራ ሀገር ህዝቡ አንድ አይደለም አለ። የክርስቲያኑም የሙስሊሙ መከፋፈል አለ፣ አንድነት የለም። አሁን ለመከፋፈል ኢትዮጵያን ከፋፍሎ በኤርትራ ጉዳይም አንድ አይነት ህዝብ አይደለም። አንደኛው ሙስሊም ማህበረሰብ አለ፣ ክርስቲያኑ ማህበረሰብ አለና ሰላም የለም ኤርትራ ላይ የሚልም አለ። መጨረሻ ዲያስፖራን በተመለከተ አስገራሚ እይታውን አስቀምጧል። የአስገራሚ አሜሪካ የምታውቁት አንድ ገጠመኝ ያለ ስቴት ዲፓርትመንት ገጠመኝ ሰሞኑ የቲኤምኤቹ ቀጣፊ ሌባ ምንድን ያለው? በዲፕሎማሲ እኮ ጥርስ የነቀልኩበት ነው፣ ዲፕሎማሲ ጥርስ የነቀልኩበት ነው አለ። በዲፕሎማሲ በስርቆት ነው፣ ሴት በማማገጥ ነው፣ በጣም በወንጀል ነው።
አሜሪካ ኮሚኒቲ ተው በቃ ክስ ተው እስኪባል ድረስ ነው። በቃ ክስ ተው የትግራይ ኢሜጅ ይበላሻል በማለት ነው መስማት ያለባችሁ። ጊዜው ስላልሆነ እንጂ በጣም ብዙ ነገር እዚህ ማቅረብ እንችል ነበር። እና በአንድ ወቅት ምናልባት ይሄ ጥርስ የነቀልኩበት ነው ያለው እኔ ሰው ቆርጦ ነው ይላከልኝና በጣም ኧረ በስመ አብ አይ ድፍረት አልኩኝ። አንድ ወዳጃችን በትግራይ ጦርነት ጊዜ እኔ እኮ ስቴት ዲፓርትመንት ስራ ተገኝቶልኛል፣ ቋንቋ ምናምን የምስራቅ አፍሪካ ቋንቋ አማርኛ፣ እንግሊዝኛ፣ ትግርኛ ትርጉም ክፍል ስቴት ዲፓርትመንት ስራ ተገኝቶልኛል፣ ግን እኔ መካተል ላይ ነኝ ያለሁት እየታገልኩ እኮ ነው በጣም እና ግን ስራ ይሄን መቀበል አልቻልኩም። ምክንያቱም በየቦታው መሄድ አለብኝ፣ መታገል አለብኝ፣ ሰላማዊ ሰልፍ መምራት አለብኝ። እኔ ትግል ላይ ስለሆንኩኝ ስቴት ዲፓርትመንት ኦፈር እንኳን ሰጥተውኝ እንኳን አልተቀበልኩም። እና ይሄ ነገር ጦርነት ካለቀ በኋላ እገባለሁ እኮ እና ሰፖርት አድርጉ እንጂ ገንዘብ አግዙን እንጂ ምናምን ብሎ ገንዘብ ለመቀፈል ማለት ነው። አይ ቲንክ የሚያውቀው ይመስለኛል ሰውዬው ማን እያልኩኝ። ከዛ ነው ኧረ እባክህ በርታ ምናምን ብሎ የተወሰነ በውጭቅለታል እውነት መስሎት ማለት ነው። በዜል በምናምን ገንዘብ ይልክለታል። መጨረሻ ላይ የፕሪቶሪያ ሰላም ስምምነት ተፈረመ። ያው ነገር የለም ምንም ነገር የለም። አሁን ሰላማዊ ሰልፍ ወጥቶ ማይክ ይዞ መውጣት የለም፣ ለመካተል ምናምን ብሎ ገንዘብ መቀፈል የለም። ቴሜች እንደምታውቁት ስንት የገነባ ነው ቤታችን አፈረሱት። መጨረሻ ዘሴም ፐርሰን ላይ ስልክ ይደውላል። ዘሴም ፐርሰን እንዲያግዙን እንጂ እኮ እንደዚህ እኮ ያለ ነው ዋ አታየው ምናምን ይዘው እንዴት ምን ማለት ነው ይሄ? አለቀ እኮ ጦርነቱ አለቀ እኮ ስቴት ዲፓርትመንት እገባለሁ ብለኸኝ አልነበረ እንዴ? ለምን አትገባም? እሱ አለ ረስቶታል። እንደዚህ ብሎ መቅጠፉ ጭምር ዘሴም ፐርሰን ማለት ነው። ረሳው እንዴ? ለምን ስንት ጊዜ ነው እናንተ እየደገፍ የምንኖረው? ለምን አትገባውን? እኮ ጦርነቱ አለቀ እኮ ስራ ጀምር እንጂ አለ። ይሄ ቀጣፊ ነው። አሁን ጥርሳችን እኮ በዲፕሎማሲ ነው የነቀል ነው የሚል ዲፕሎማሲ ድፍረት ነው። እንደነ አምባሳደር ፍስሐ አስገዶም እንደነ ብርሃነ ገብረ ክርስቶስ 40 ዓመት 45 ዓመት ምናምን በዲፕሎማሲ ምናምን የኖሩ ሰዎች ይሄን ቋንቋ አይጠቀሙም፣ አይደፍሩም። ፍስሐ አስገዶም እናውቀው ነው አምባሳደር ብርሃነ ገብረ ክርስቶስ እናውቀዋለን። ድሮ በቲፒኤልኤፍ ጊዜ ጭምር አውሮፓና አሜሪካ ይሄን ሁላ ሲያደርግ ነበር። ኦልሞስት 50 ዓመት ኦልሞስት 49 48 ዓመት በጣም ከባድ ነው ድፍረት። እና እነዚህን የመሳሰሉ ፕሮፓጋንዳ ሰው ሚዲያ ላይ መጥቶ ሌላ ሰው ነው የሚመስሉት። ሌላ ሰው ራሳቸው እንዴት ማርኬት እንደሚያደርጉ እንዴት እንደሚሸጡ እውነቱ እኮ ነው ለካ እንደዚህ እኮ ነው ለካ ቲፒኤልኤፍ እኮ ቪዛ ሪስትሪክሽን ያደረግ እኮ እኛ ነን እኮ ወዲያ ወዲህ ተሯሩጠን እኮ እንደዚህ ያደረግ ነው። የዚህ ልጆች የጀራ ልጆች የህወሓት ልጆች እንደዚህ እናደርጋለን ሲባል ታምብኔል ጭምር ሄዶ አስቀይረውታል። ብትፈልጉ እንደዚህ ብሎ የነበረው ታምብኔል ቶሎ ቀይሩልኝ፣ እንደዚህ ብዬ የተናገርኩት ቶሎ እንትን አድርጉልኝ፣ አሁን ደብቁኝ ነው የመጣው። እየተፈለገ ነው። የሚፈልጉ ሰዎች አሉ። በጣም በርካታ ሰው የሚፈልጉት ነው፣ በህግ የሚፈልጉ ሰዎች። ይሄንማ እንደዚህ ያለን እሱ እንደዚህ ከደረፈ እኛ ጉዳይ አለን እያሉ ነው። ይቅርታ ብሎ ሚዲያ ላይ ይቅርታ ካላቸው ይቅርታ እንሰማለን፣ ግን ብዙ ሰው እየፈለጉ ነው። እነዚህና እነዚህ መሳሰሉ ቀጣፊዎችን በተመለከተ ጻድቃን ምን አለ? አውስትራሊያም አውሮፓም ከጎናችን ነው አሉ። ዲያስፖራው ከጎናችን ነው አለ። ከማን ጎን? ይሄ ከብልጽግና ጎን የተሰለፈው ኃይል ንቀት ነው። ከጎናችን ነው ዲያስፖራ። አሜሪካ ያለውም ግማሽ ግማሽ ነው አለ። ግን ደግሞ በቅርብ ጊዜ ደግሞ ህወሓት እንደው ሲታይ በቃ የህወሓት ደጋፊዎች የነበሩት በሙሉ ወደኛ እየመጡ ነው አለ። በዲፕሎማሲ በልጠናቸዋል። ዲፕሎማሲ ላይ በጣም እየሰራ ነው። የዲፕሎማሲ ዲፓርትመንት አቋቁመናል አለ። የድፍረቱ ድፍረት ለየት ይላል። ስለዚህ በእኔ አመለካከት ዘ ሞስት አክቲቭ ኤሌመንት ይህን ሪጂናል ፒስ ኤንድ ሴኩሪቲ ለመረበሽ በሚደረገው እንቅስቃሴ ዘ ሞስት አክቲቭ ኤሌመንት ትግራይ ውስጥ ያለው መጥፎ ኃይል ነው። ይህንን እንገልጻለን። ይህ ደግሞ ከኤርትራ ጋር ሆኖ ነው ስራውን እየሰራ ያለው። ኤርትራ የራሱን ጥቅም ለመጠበቅ አድርጎ ነው የሚሰራ ያለው። ከዚህ ቀደም ፌዴራል አሬንጅመንት አያስፈልግም ብሎ ሲከራከር የነበረ የኤርትራ መንግስት ፌዴራል አሬንጅመንትም አገር ያጠፋል ሲል የነበረ የኤርትራ መንግስት አሁን ትግራይ ብቻችሁን ነፃ አገር ብትሆን ምንም አይደለም እያለ ሊያባብል ነው የሚሞክረው። እንትን ነው በጣም የሚገርም አይነት ነገር ነው። ያ እንደማይሳካ ያውቃል። ግን ለመረበሽ ከተመቸም እና ጦርነቱን ዛላምበሳና አድኋላ አካባቢ ከሚሆን ጋሸና አካባቢ እና ወልዲያ አካባቢ ቢሆንለት ወይ ደብረ ታቦር አካባቢ ቢሆንለት ስለሚመች ያን ይገፋል። ይህን እንትን ያደርግ ነው። ለኛው ያነሳው ኢምፖርታንት ነገር ውጭ ሀገር ሁለት አይነት ነገር
ይሄ አሁን ያለው ከጌታቸው ጋር የሚስማማ ነው። ያው እዚህ አካባቢ ጦርነት እዚህ አካባቢ ቢሆን ጋሸና ነው የሚፈልገው። ያው የለውም ስትራቴጂክ ዴብዝ የለውም እንደሚለው በቃ አንድ ምሽግ ከተሰበረ እንዳል ጌታቸው። አሁን ደግሞ እሱ የሚፈልገው ዛላምበሳ አካባቢ ጦርነት እንዲጀምር አይፈልግም ይላል። ከቻለ በቃ ወደ ደብረታቦር ነው ደብረታቦር ጋሸና በጣም ነው የሚወዳት ምን እንደሆነ አላውቅም። ጋሸና ይላል እዚህ አካባቢ ነው የሚፈልገው ይላል። ይሄ እኮ ዩኒቨርሳል ትሩዝ እኮ ነው። ማንም ሰው ጦርነት ከተጀመረ ቤት ውስጥ እንዲጀመር አይፈልግም። አብይ አህመድ 4 ኪሎ አካባቢ ጦርነት እንዲጀመር አይፈልግም። አዋሪ አካባቢ ይፈልጓል። አዋሪ እኮ ማለት ቤተ መንግስት ነው። በአንድ ላውንቸር ነው የሚደርሰው እኮ። ስለዚህ የሚፈልገው የት ነው? በጣም ራቅ አድርጎ ከቤተ መንግስቱ ዋና ስጋት ወደ ሌለበት አካባቢ ነው ጦርነት የሚጀምረው። የማንም ሀገር ነው ይሄ። አሜሪካ እዚህ ዋሽንግተን አካባቢ ጦርነት እንዲጀመር አትፈልግም። ኢራን አካባቢ እንዲጀመር ነው የምትፈልገው አይደል? ለምሳሌ በነበረበት ጊዜ እንደዛ ነው። ምሽግ መጥቶ እዚህ ሜክሲኮ እንዲመጣ ትፈልገዋለች እንደ ኢራን? አትፈልግም እኮ። ይሄ ዩኒቨርሳል ትሩዝ ነው። የእሱ ትንታኔ ግን ለየት ይላል። እንቀጥል። በአንድ በኩል በረጅም ጊዜ ቲፒኤልኤፍ አደራጀው የውጭ ሀገር ኃይል አለ፣ የውጭ ሀገር አቅም አለ። እግረ መንገዱን መግለጽ የምፈልገው ባለፈው ጊዜ ዳያስፖራ ያለው ኮሚኒቲ ተደራጅቶ ከሱ የሚጠበቅበትን ነገር በሙሉ በእምነት ማለት ነው ትግራይ ውስጥ አደጋ ደርሷል ብሎ ስላመነ ያ መቀልበስ አለበት ብሎ ስላመነ በሙሉ አቅሙ ተሰርቷል። እሱን መነሻ አድርጎ ቲፒኤልኤፍም ሊጠቀምበት ብዙ ሞክሯል። የተወጣ ገንዘብ አለ። በየኤምባሲው በየዲፕሎማቲክ አክቲቪቲው በጣም ሰርቷል። የፕሮፓጋንዳ ስራውንም በሚገባ ሰርቷል። አሁን ያለው ሁኔታ እንደዛ አይደለም፣ ተከፋፍሏል። ለውጥ የሚፈልግ ኃይል አለ። ያ ለውጥ የሚፈልገው ኃይል ቮካል ነው፣ ይሰራል፣ ይደራጃል። ገና አቅሙን ማደራጀት ላይ ነው ያለው። ለምሳሌ ከኛ እንቅስቃሴ አንጻር ስለጠየቀኝ ከኛ እንቅስቃሴ አንጻር በተለይ አውስትራሊያ እና ኢሮፕ ውስጥ በደንብ የተደራጁ እንትኖች አሉ፣ ኃይሎች አሉ። ዶሚኔት የሚያደርጉትም እነሱ ናቸው። ለውጥ ያስፈልጋል ትግራይ ውስጥ ጦርነት መኖር የለበትም የሚሉት በደንብ ተደራጅተዋል፣ ኃይል አላቸው። አካባቢውንም እነሱ ዶሚኔት አድርገውታል። አሜሪካን ሀገር ያው ትግል ነው ያለው። ሁለቱም ኃይል አለ፣ ሁለቱም እንትን እያደረገ ነው። ግን እኔ እንደማየው በተለይ ቅርብ ጊዜ ይሄ አሁን ስልጣን የያዘው ኃይል የትግራይ ኃይል በጣም ኔክድ በሆነ መንገድ ማንም ሰው ሊሸፍነው በማይችል መንገድ እርቃኑን እየወጣ ስለሄደ ከነሱ የሸሸ አይ ይህስ የትም አያደርሰንም ለውጥ ያስፈልገናል የሚለው ኃይል እየበዛ እየሄደ ነው ያለው። ይሄ ለማነጻጸር ነው። ይሄ ምን ያህል ነገሮችን እንደሚያያዝ እና አሁን ሁሉን ወሰዳቸው ጠቅልሎ ምናልባትም እኔን ወስዶኝ ይሆናል። በቃ በዚህ አጋጣሚ ሁሉም ከኛ ጎን ተሰለፈ። ንቆናል አይባልም፣ እውነት ነው አይባልም። ዲያስፖራ ከጎናችን ነው የሚባለው። ብልጽግና እኮ የትግራይ ህዝብ እንኳን መጣችሁልን እያለ ነው። ብልጽግና ገብቶ ሴት እየደፈረ ፋብሪካ እያወደመ ሰው እየገደል አርቢትራሪ ዝም ብሎ እየረሸነ በነበረበት ጊዜ ኤርትራ ሰራዊት አልገባም እያለ መግለጫ እየሰጠ አዲስ አበባ በነበረበት ጊዜ ምን ይል ነበር? የትግራይ ህዝብ በጣም እፎይታ አግኝቷል፣ ምን ነው ዘገያችሁ እያለ በጣም ተደስቷል ይል ነበር። የመከላከያ ኢንዶክትሪኔሽን መሐመድ ተሰማ የሚባል መግለጫ ይሰጥ ነበር። የትግራይ ህዝብ ደስተኛ ነው፣ በብልጽግና ደስተኛ ነው ይለንን ነበር። እና ጻድቃንም ዲያስፖራ ይጠላናል አይልም ማለት አይችልም። ይሄ ኖርማል ነው። ፕሮፓጋንዳ ነው የሚሰራ። ዲያስፖራ ከኛ ጋር አሰልፈነዋል፣ በቃ ከኛ ጋር ለውጥ እየደገፈ ነው፣ ብልጽግና ጎን ሆኗል ያለን እኮ ነው። የአብይ ደጋፊ ሆኗል እያለን እኮ ነው። የአብይ አህመድ አሊ ደጋፊ በትግራይ ላይ እየደረገው ነገር ያለው ደስተኛ ነው ብልጽግና ዲያስፖራ ያለውን ህብረተሰብ ነው የሚለው። በዚህ ዕድሜ ነው የሚዋሸው፣ በዚህ ዕድሜ ይቀጥፋል። ምርኩስ ይዞ እሁድ ነጠላውን እንትን አድርጎ አንዝፎ ቤተክርስቲያን ሄዶ ተሳልሞ መጥቶ ጸሎቱን አድርጎ መምጣት ባለበት ሰዓት እንዲህ ብሎ እንትን ያደርጋል። መራሻ ቤቱ አለማድነቅ ቀላል አይደለም። ቤቱም የሚደነቅ ነው፣ ትልቅ ነው። ተከታሚ አጃይብ ነው። ሌሎች ጉዳዮች አሉ። ካለን ጊዜ አንጻር ወይ ነገር የምናቀርብላችሁ 1-2 ወሳኝ ቪዲዮዎች አሉ። ከሱ የምናመጣላችሁ ዝም ብሎ ለማጋለጥ ያክል ነው። ዝም ብሎ ምን ያህል የተዋረዱ እንደሆኑ ምን ያህል ለፕሮፓጋንዳ እንኳን ምቹ ያልሆነ ምቹ በሙሉ ፕሮፓጋንዲስቶቹ አሁን እነሱ ችግር የለውም ባለጊዜ የሚሉት ኬጂ ህፃናት መንገድ ላይ ያያችሁ ነው። ሰርግ ቁጫ ኬጂ ህፃን ልጅ ያስመረቀ 5 ዓመት 6 ዓመት መኪና ላይ መጥቶ ልክ እንደ ኃይለ ገብረስላሴና ደራርቱ ቱሉ አቀባበል ሲደረግላቸው የነበር ውጭ አሸንፈው ሲመጡ እነመለስ አቀባበል ሲያደርጉላቸው መኪና ላይ ያወጡት በየወርቅና ምናምናቸው ቁጭ አድርጎ ባለጊዜ ይህን ሁላ ቪኤት እና ምናምን ደርድሮ ልጁን አይታችኋል። ሰሞኑን አይደል ቪኤት ላይ እንትን ወጥቶ የኬጂ የማን ልጅ እንደሆነ አይታወቅም።
እነሱ እንደዛ ነው የሚያደርጉት። እነዚህ ደግሞ ፕሮፓጋንዳ ይሰሩላቸው። ጌታቸው ፕሮፓጋንዳ ይሰራል፣ ጻድቃን ይሰራል፣ አንደኛው ይመጣል። አሁን ነጋ ሰፋ ነው የሚሉት የህወሓት ማዕከላዊ ኮሚቴ ምናምን ነበር፣ ባለፈው መጥቶ ነበር ሲነግረኝ እኔ ማመን ያቃተኝ። እንዴት BYD ነው የሚባለው የኤሌክትሪክ መኪና 7 ሚሊዮን ገዝተዋል በቅርብ፣ መኖሪያ ቤትም 28 ሚሊዮን ገዝተዋል በቅርብ ሲለኝ ከምርህ ነው አልኩ። ኧረ ተው እኔ አንተ ነው ወሻለሁ አለኝ። 28 ሚሊዮን መኖሪያ ቤት አዲስ አበባ፣ 7 ሚሊዮን BYD ኤሌክትሪክ መኪና እና እሱ ነው የሚነዳው አዲስ አበባ እና ያዋጣዋል እኮ ይሄ ያዋጣዋል። ደግሞ ምን ወንድሞቻችን ናቸው ብልጽግና ማንም እየዘረፈው ሀገር እነዚህ ፕሮፓጋንዳ ትንሽ ሰርተው ይሄን ገንዘብ ተጠቅመው ቢሄዱ ምን ችግር አለው አለኝ። በእውነት ይሄ እውነት ከሆነ ደስ አለኝ። በቃ ባጭር ቋንቋ ያልፋል፣ ይሄ ፕሮፓጋንዳ ያልፋል። እንደዚህ ሁሉም ከሆነ አልፎ አንድ ሰው ለሰው ከሆነ ዋጋ የለውም። ግን ሁሉም ከሆነ እንደዚህ የተጠቀሙ ከሆነ ለዚህ ነው የምታገሉን አልኩኝ። ለዚህ ነው በቃ የሞት የሽረት ሆኖባቸው ሁሉ በሙሉ ፉል ፍለጅ ጦርነት የሚዲያ ጦርነት ውስጥ የገቡት ያዋጣቸዋል አልኩኝ። እና ጻድቃንም የሚያዋጣው ይመስለኛል። ምንድነው ችግሩ? አይጠገን በምንም ቢሰራ ከዚህ በኋላ ይቅርታ ብሎ ትግራይ ይቅርታ ብሎ ወጣቶቹ መጠገን ይችላሉ። ለትግራይ የበለጠ አገልግሎት በመስጠት ይጠገናሉ ወደፊቱ የበለጠ። እሱ ግን አሁን የሚሰጥበት ጊዜ አይደለም ያለው፣ ባለቀ ሰዓት ነው የሞተው እና እንትኑን ያቀላጠፈው ምንም የተሰባበረ ነውና ፋብሪካ ውስጥ ድጋሜ ቢገባ እንኳን ወደ ነበረበት አንድ መመለስ አይችልም። ተመልካቾቻችን ፕሮግራማችን በዚህ እንዘጋለን። ለነበረን ቆይታ እናመሰግናለን። ላይክ አድርጋችሁ ትውጡ። ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ደግሞ ሰብስክራይብ አድርጋችሁ ትውጡ። ሚዲያችሁን ደግሞ ደግፉ። ለነበረን ቆይታ እናመሰግናለን። መልካም ጊዜ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።